በዓለም ዙሪያ ውትድርና የህልውና ጉዳይ የሆነ መምጣቱን የሚያሳዩ መረጃዎች አሉ። ውትድርና የህልውና ጉዳይ ሆነበት ምክንያት በዚህ ምጥን መሰናዱን እንመለከተዋለን። ከቅርብ ጊዜያት ወዲህ በዓለም እየተፈጠሩ ያሉት ዘመናዊ ቴክኖሎጂዎች ተጸንሰው የሚወጡት ከውትድርና ውስጥ ስለመሆኑ ባለሙያዎች ይናገራሉ። ከዚህ ባለፈ ወታደራዊ ሳይንስ የሰውን ጠባይ በመቅረጽ በመልካም ስነ ምግባር በማነጽ የሚስተካከለው ምንም አይነት አካዳሚያዊ ሳይንስ የለም የሚል አበረታች ትንተና እየተሰጠበት ነው። ውትድርና ከህልውና፣ ከኢኮኖሚ፣ ከማህበራዊ ሳይንስና ከአጠቃላይ ከሀገር ጋር ተያይዞ ሲተነተን በእርግጥም ዘመኑ የሚጠይቀው የውትድርና አቅም ማጠናከር መሆኑን እንረዳለን። በዚህ ስሌት ቻይኖቹ የ1000 ኪሎ ሜትሮች መንገድ በአንድ እርምጃ ይጀምራል እንደሚሉት በአሁኑ ወቅት የኢትዮጵያ ወታደራዊ ቁመና ምን እንደሚመስል በአፍሪካ 5ኛ ደረጃ ላይ የተቀመጠችበትን ጉዳይ እንመለከታለን። ከዚያም ባሻገር ግብጽ በአፍሪካ 1ኛ ደረጃ የተቀመጠችበትን ሚስጥር እንቃኛለን። ጎን ለጎንም አፍሪካውያን ራሳቸውን ችለው በውትድርና አቅም ያልፈረጠሙበትን ምክንያት እናነሳሳለን። እየተጠናከረ የመጣው ወታደራዊ ፉክክር በዓለም ላይ ከፍተኛ ንዋይ ይፈስበታል፣ ከፍተኛ ሀገራዊ በጀት ይመደብበታል፣ በትምህርት ከፍተኛ ትኩረት ይሰጥበታል፣ ትውልድ ይቀረጽበታል። ብሔራዊ ግዴታ ከመሆን ይልቅ ብሔራዊ ውዴታ ወደ መሆን እያመራ ነው። ወታደራዊ ሳይንስ ይሉታል የዘርፉ አዋቂዎች። ሁለቱን የዓለም ጦርነቶች ፍጻሜ ተከትሎ የመጣ ነው። ከአውዳሚ ጦርነቶች በኋላ የዓለም ፖለቲካ ቀውስ መራሽ ሆኗል። ስርዓቱም ቢሆን ቀውስ ወለድ ተብሎ በተንታኞች ይገለጻል። ስለዚህ እያንዳንዱ ሀገር በውስጥና በውጭ የተነሳበትን ቀውስና ተቃውሞ መቋቋም ሲያቅተው ጭምር ለአጭር ጊዜ የሚሆን ለዘለቂታው በኃይል አማራጭ ጸጥ ማሰኘት የሚለው መንገድ ይከተላል። ውትድርና ወይንም ሞት የተባለ ይመስላል። በተለይም ሀያላን ሀገራት በዚህ ትንቅንቅ ወደፊት እየገፉ ነው። ከፍተኛ በጀት የሚሰፍሩት ለወታደራዊ ዓላማ ነው። ለማሰልጠን፣ የጦር መሳሪያ ለማምረትና ለመግዛት፣ የጦር ሰፈር ለመገንባት፣ ወታደራዊ አሰሳና ቅኝት እንዲሁም ስለላ ለማካሄድ የማያወጡት የማያወርዱት የላቸውም። እስካሁን ባለው መረጃ መሰረት ከፍተኛ የወታደራዊ ቁሳቁሶችን በመፍጠር በማዘመን የሚታወቁት ሀያላን ሀገራት ናቸው። ከብዙ ጥቂቶቹን እንመልከታቸው። አሜሪካ፣ ሩሲያ፣ እስራኤል፣ ፈረንሳይ፣ ቻይና፣ ቱርክ፣ ኢራን የመሳሰሉት ከፊት ይጠቀሳሉ። እነዚህ ሀገራት ከፍተኛ ገቢ የሚያገኙት የጦር መሳሪያ ሸጠው ነው። የሚገርመውና የሚያሳስበው ነገር ከላይ የተጠቀሱት ሀገራት በአፍሪካ ቀንድ ያላቸው ፉክክር እየጠነከረ መምጣቱ ነው። ከሰሞኑ አንድ ወታደራዊ መረጃ ይፋ ሆኗል። በመረጃው መሰረት 145 ሀገራት ሲወዳደሩ በተለይም በአፍሪካ በወታደራዊ አቅም ግንባታ የተሻሉ ሀገራት ከ1 እስከ 10 የተቀመጡት በተከታዩ መስፈርት ነው። አንደኛ፣ ሀገራቱ የተወዳደሩት በዲፕሎማሲ አቅማቸው ነው። ሁለተኛ፣ ለወታደራዊ ጉዳይ በሰጡት ትኩረት ነው። የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብርና የዲፕሎማሲ ግንኙነት ይመዘናል። በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነትም ተመዝነዋል። በዚህ ምዘና ግብጽ፣ ኢትዮጵያ ተፋጠዋል። ሌሎቹን ትተን የእነርሱን እንመልከተው። ምክንያቱም ስንፈትሽ ሀገራቱ የግዛትና የሕዝባቸውን ደህንነት ለመጠበቅ እንዲሁም በውስጣቸው የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አኳያ ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሰረተ ልማት በመገንባት በማዘመን ዘመናዊ የጦር መገልገያዎችን እየታጠቁ ነው። ወታደራዊ አቅምና የግድቡ ጉዳይ ኢትዮጵያ በአፍሪካ ቀንድ በሁለት በኩል ትፋለማለች። በአንድ በኩል በግድቡ ትፋለማለች፣ በሌላ በኩል በቀይ ባህር ትፋለማለች። ከግብጽ ጋር በሁለቱም በኩል ትፋለማለች። በዋነኝነት ከግብጽ ጋር በተያዘ ፍልሚያው የሚታወቅ የአደባባይ ሚስጥር ነው። ጠቅላይ ሚኒስትር አብይ አህመድ ስለ ታላቁ የኢትዮጵያ ህዳሴ ግድብ አፈጻጸም እንደተናገሩት አጠቃላይ የግንባታው አፈጻጸም 98.6% ደርሷል። የግድቡ 6 ኃይል ማመንጫ ተርባይኖች ወደ ስራ ገብተዋል። አሁን ከዚህ በኋላ ግብጽ ልታደርግ የምትችለው በግድቡ ያጣቸውን ድል በቀይ ባህር ለማግኘት ከኤርትራ ጋር ተባብራ በኢትዮጵያ ላይ ተጽዕኖ መፍጠር እንደሆነ ይገመታል። ይህም በተግባራዊ እንቅስቃሴ እየታየ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለግብጽ አቻቸው መልእክት ከላኩ በኋላ ግብጽ በቀይ ባህር ላይ ሚስማር ለመቸንከር ሙከራ ማድረጓን የሚያሳዩ መረጃዎች አሉ። እዚህ ጋር የአሜሪካ ጉዳይ ይነሳል። ምንም እንኳን የትራምፕ አስተዳደር ለግብጽ ያደላ መሆኑ ቢታወቅም የቀይ ባህር ጉዳይ ግን ዓለም አቀፍ አጀንዳ ስለሆነ የኃይል አሰላለፉ ባለበት ላይ ቀጥል ይችላል፣ ይቀያየራል። የሆነ ሆኖ ግብጽ ኢትዮጵያ ላይ ወታደራዊ እርምጃ ለመውሰድ የሚያስችላትን ድጋፍም ሆነ በአፍሪካ ቀንድ የሚገዳደራት ኃይል እንዳይኖር ከአሜሪካ ድጋፍ የማግኘቷ ጉዳይ አሁንም ሙሉ ለሙሉ የቆመ አይደለም። ግብጽ ወታደራዊ እርምጃውን ከአሜሪካና ከአረቦች ባሻገር ሌላ የሚደግፍላት አካል የለም። ግብጽ በአፍሪካ በየዓመቱ ከአሜሪካ ከፍተኛ ወታደራዊ እርዳታ ስታገኝ ቆይታለች። መገኛውን በአሜሪካ ያደረገው ግሎባል ፋየር ፓወር ኔትወርክ የአውሮፓውያኑ 2025ን ተመርኩዞ የ145 ሀገራትን ወታደራዊ ጥንካሬ በመገምገም ደረጃ አውጥቷል። በዚህ የደረጃ አሰጣጥ መሰረት ግብጽ በአፍሪካ ቀዳሚ ሆናለች። ግብጽ በወታደራዊ አቅም
በአፍሪካ ቀዳሚ ደረጃ ላይ የተቀመጠችበት ሚስጥር ወታደራዊ ኃይሏን ለማጠናከር ከአሜሪካ ከፍተኛ ድጋፍ በማግኘቷ ነው። ግብጽ ከአሜሪካ 1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍ ታገኛለች። ሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ ድጋፍ ያደርጉላታል። በዚህ መሰረት የግብጽ ሰራዊት ግጭት በማይለየው የመካከለኛው ምስራቅ ቀጠና የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥ ታጣቂዎችን ለመቆጣጠር ስምሪት ወስዷል። ግብጽ የአየርና የባህር ኃይል እንዲሁም የምድር ጦር አላት። 440 ሺህ መደበኛ ሰራዊት ያላት ሲሆን ኢትዮጵያ ከ160 ሺህ በላይ መደበኛ ሰራዊት አላት። ኢትዮጵያ ሰራዊቷን ዘመናዊ ጦር መሳሪያ ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ ንዋይ ስራ ላይ ታውላለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካይነትም የሰራዊቷን አቅም እያጠነከረች ነው። በዚህ ጥረቷም በአፍሪካ ቀንድ አካባቢ ቀዳሚዋ ሀገር ለመሆን በቅታለች። የኢትዮጵያ ጦር በዋነኝነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር ይሰማራል። በሕግ ማስከበር ዘመቻዎች ስምሪት ወስዷል። በዚህም ኢትዮጵያ በሌሎች ሀገራት የሰላም ማስከበር ተልዕኮ ውስጥ ሰራዊቷን በመላክ በዋነኝነት ስሟ ይነሳል። የኢትዮጵያ የምድር ጦር፣ የኢትዮጵያ የአየር ኃይልና የባህር ኃይልም ጭምር አለም። በዚህ መሰረት በአፍሪካ ጠንካራ ሰራዊት አቅም 5ኛ ደረጃ ላይ ትገኛለች። ቀይ ባህርና ወታደራዊ ፍልሚያም ኢትዮጵያ ወደ ቀይ ባህር ዞራለች። ኤርትራና ግብጽም 2-1 ሆነው ሊፋለሟት በግልጽ አስፈራርተዋል። ችግሩ የቀይ ባህር ጉዳዮች ሀያላኑን የሚጠራ መሆኑ ነው። አሜሪካ በቀይ ባህር የተለየ ፈተና ገጥሟታል። ፕሬዚደንት ዶናልድ ትራምፕ በዚህ ቀጠና ስጋት ውስጥ ናቸው። ቀይ ባህር ላይ ብርቱ ተፋላሚ የሆኑ አካላት ተሰባስበዋል። በባህሩ ዙሪያ ወታደራዊ ፍልሚያ የሚያደርጉ፣ የጦር ሰፈር ግንባታ የሚያካሂዱ፣ የንግድ መተላለፊያውን የሚፈልጉ አካላት አሉ። የየመኑ ሀውቲ ቡድን በተለይ በኢራን ከፍተኛ ድጋፍ የሚደረግለት መሆኑ ከባድ ስጋት ፈጥሯል። ቡድኑ ትራምፕ ቢዝቱበት የሚደነግጥ አይደለም። የቀድሞ ፕሬዚደንት ጆ ባይደን ያስቀመጡትን የወታደራዊ ጥቃት ገደብ ያነሱት ትራምፕ ሀውቲ ላይ እንዲደበቅ እመክረዋለሁ ቢሉም የሚደነግጥ ሆኖ አልተገኘም። ይልቅ የማጥቃት እቅድ እንዳለው ነው የሚነገረው። ትራምፕ ሀውቲን ለመምታት ሶማሊያን እንደ አጋር እንደሚጠቀሙ ዝተው ነበርም። ይህ ከባድ አካሄድ ነው። ሶማሊላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ ትገኛለች። በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈር ለመመስረት ታቅዷል። ስለዚህ በቀይ ባህር ዙሪያ ያለው ፍልሚያ አዲስ መልክ እየያዘ ነው። በአንድ በኩል የኢትዮ ኤርትራ ውጥረት አለም። እንደ ግብጽና አሜሪካ እንዲሁም አረብ ኤምሬቶች፣ ሳዑዲ አረቢያና ቱርክን የመሳሰሉትም ሀገራት በቀጥታ የሚሆን በተዘዋዋሪ ወደዚሁ ቀጠና ተኩረዋል። ቀይ ባህር ትልቅ የንግድ መተላለፊያ ስለሆነ ብዙዎች ይፈልጉታል። ኢትዮጵያ ወደ ቀይ ባህር በመዞር የባህር በር ለማግኘት ከወሰነችበት ጊዜ አንስቶ ነገሩ ይበልጥ ተካሯል። ኢትዮጵያ አባይን እንዳትገድብ፣ የቀይ ባህር አባል እንዳትሆንና ወደ ባልባ ሆና እንድትቀር የተጎነጎነው ሴራ ብዙ ዋጋ የሚያስከፍል ቢሆንም ፍልሚያው ተጀምሯል። ይህ ቀጠናዊ ውጥረት ወደ ወታደራዊ ፍጥጫ ቢያመራም ሊከተል ይችላል በሚለው ጉዳይ ዙሪያ ብዙ ትንተና ይሰጣል። ከላይ ለማሳያ ያህል የተጠቀሰው ወታደራዊ ቁመና በቀዳሚነት የሚጠቀስ ነው። ሁለተኛው የጦር ሰፈር ለመገንባት የሚሽቀዳደሙ አካላት ከመጋረጃዎች በስተጀርባ የሚያደርጉት ፍልሚያ ነው። ሁለቱን ነጣጥለን አጣምረን ስንመለከታቸው የአፍሪካ ሀገራት ወታደራዊ ጉልበታቸውን የፈጠሩት ከውስጥ ሳይሆን ከውጭ መሆኑ ለውክልና ጦርነት ምን ያህል ተጋላጭ እየሆኑ መምጣታቸውን የሚያሳይ ነው። በአየር ኃይል፣ በባህር ኃይል፣ በምድር ጦር የተሻለች ሆና የተገኘችው ግብጽ በአሜሪካ ወታደራዊ ድጋፍ አላት። ኢትዮጵያ በ5ኛ ደረጃ ላይ ተቀምጣም ቢሆን ግብጽን የመገዳደር አቅም አላት ተብሏል። ኤርትራ ከደረጃ ውስጥ የለችበትም። የተሻለ አቅም ሊኖራት የሚችለው በምድር ጦሯ ነው። አብዛኛው የአፍሪካ ሀገራት የተሻለ ወታደራዊ አቅም አላቸው የሚባለው በምድር ጦራቸው በኩል ነው። እንደ አጠቃላይ ግን የአፍሪካ ወታደራዊ አቅም በውስጡ የጠነከረ አይደለም። ውስጣዊ ግጭቶችና የምዕራባውያኑ ጣልቃ ገብነት በድጋፍ እንጂ ራሱን ችሎ እንዲቆም እንዳይችል አድርጎታል።